አሁን ያልኩህ አይደለም ቢሆን እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት። ሰላም ሰላም ውድ ቤተሰቦች እንደምንድን ናችሁ? ያው ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑን ብዙ ነገር አይታችኋል። ያው እሚትም ታማ ነበረ። ከዛ በኋላ የሚቀጥለው ትንሽ አገግማም ተሽሏት ነበርና እንግዲህ ያው የህመሟ ምክንያት ያው ሆዴን ቆረጠኝ እያለች ነበረ። ያው የእርግዝናው ጸባይ ነው ብዬ ነው ያሰብኩት። እኔም ያው በመጀመሪያዎቹ ወራቶች ያው እርጉዝ ሲኮን እንደሚመስለኝ እኔ ያው ህመም አይጠፋም፣ እነዚህ አንዳንድ ነገሮች የማስታወክም የሆድ መቁረጥም አይጠፋም ብዬ ነው የማስበው እና የዛው ስሜት ነው። እና እንግዲህ ያው ዛሬ የመጣሁት ያው ለሚት አንድ ስጦታ ይዤላት መጥቻለሁ። ለእኔም ደስ ብሎኛል በጣም። የልጅ አባት መሆን ብዙ ኃላፊነት መሸከም ነውና ከዛ መሀል ኃላፊነቶቼ መሀል ያው ለሷ ይሆናል ይጠቅማል ብዬ የማስበውና ያስደስታታል ብዬ የማስበውን ነገር ለማድረግ ነው። ያው እንግዲህ ካሁን በኋላ ያለውን ነገር በጥንቃቄ ሁሉን ነገር እሷን በማይጎዳ መልኩና እሷን በማያናድድ መልኩ ያገዝኩኝ የተረዳኋት ያንን ለማድረግ ሞክራለሁ። እንደገና ያው ብዙ ነገር አለ አሁን ላይ ያው ይደክማታል፣ ምን ይላታል። እዚህ ጋር እሙም ከበፊቱ ያው ትንሽ ሻል ብሏታል ማለትም ይቻላል። ያው ማውራት ማለት እሙ ትንሽ እንኳን ማውራት ማለት ትልቅ ነገር ነው። የሰው ልጅ ቃል ሲያወጣም ደስ የሚል ነገር ነው እና እሷም ስላለሽ ከበድም እያላትም ነው። አሁን ትንሽ ያው እርግዝና ሲሆን ደግሞ ከበድ ይላል ካለችበት ነገር ጋር። እንግዲህ እኔም ቢሆን እየመጣው በምችለው መጠን እነሱን ለማገዝና ያው አንዳንድ ነገር ትንሽ ለመርዳት ሞክራለሁ። እንግዲህ ያው የቀረውን ውስጥ ገብተን እናያለን። እንግዲህ ውድ ፋሚሊዎች ያው እስኪ አብረን እንግባና ዛሬ ደግሞ ከባለፈው ስለተሻላት ድጋሚ ደህና ትሆናለች። ዛሬ እንኳን አያማትም ብዬ አስባለሁ። እንዴት ነሽ? ብቻሽን ነሽ? እንዴት ነሽ? ዋና ሰላም ነው። እንግዲህ ያው አንዳንዴ መጥተው እረፍት ሲኮን ከስራም እረፍት ሲኮን እኮ መጥቶ መጠየቁ ግድ ነው። እንዲህ ምንም ቢኮን እኮ የልጄ እናት ነሽ። ምን ነው በሀሳብሽ እና ምን ችግር አለ እንዴ? ሳሚም የለም። ምን ስራ ወጥቷል? እንዴት ነው ታዲያ? ምን አዲስ ነገር አለ? ጸበል እየሄደሽ ነው?
ይሁን አይ ትንሽ እንደባለፈው እኮ ቀስ እያላችሁ እኮ መስጠት አንዳንዴም አሁን እኮ ጸበል ከገባሽ በኋላ አሪፍ ናት። እንደ በፊት አይደለችም። ቢያንስ የተወሰነ ራሱ ይጠባል። ብዙም ባይሆን አይ የማይጠባ ከሆነ ቀስ እያለ እንትን ወደ መጥላቱ ነው የሚሄደው። እና አንቺ እንዴት ነሽ? እየበረታሽ ነው? የሚያምሽ ነገር ሁሉ እንትን ብሏል? አይ ስሜቱ ቢኖር ካልሆነ ግን ወደ ሆስፒታል ብንሄድ ብዬ አስባለሁ። እንደዚህ አይነት ነገር ሲሆን ያው እርግዝና ላይ ከድካሙ አንፃር እንደገና ደግሞ በመጀመሪያ ወራቶች መሀል ላይ እንደዚህ አይነት ነገሮች ያጋጥማል። አዎ ግን አሁን እኮ ምንም አይነት ስሜት ይሰማል ማለት ነው። አሁን እኮ አንቺ ደህና ከሆንሽ አንቺ ደህንነትሽን ነው የምንፈልገው። ያው ዛሬ ደስ የሚል ነገር ነው እና ደስ አንዳንድ ነገሮች ይዤ መጥቻለሁ ለአንቺ ይሆናሉ ብዬ የማሰብኩትን አንዳንድ ነገር የማጠብቂያቸውን ነገር ነው ይዤ የመጣሁት። እሞ እንዴት ነሽ? ነይ ቁጭ በይ። እንዴት ነሽ? ተመስገን። ደስ ይላል። ከበፊቱ እኮ በደንብ አሁን እኮ ድርሻለሁ ብላታል። ደህና ነች። ተመስገን ነው። ሁሉም ማመስገን እኮ ትልቅ ነገር ነው። ቀስ በቀስ እየሄደ ደግሞ በደንብ ይሻላታል። አሁን ነው ቤተክርስቲያን ጸበል ሄዳ የመጣችው አይደል? ይበርድሻል እንጂ እና ገብተሽ ተኝ። ቁጭ በይ። ቆይ ይሄ ላንቺ አይደለም። እሺ በእኛ ይሄ ላንቺ አይደለም፣ የሚት ነው የእሷ ነው። ላንቺ አይደለም። ስጭኛ ታናደደች። የሆነ ነገር የራሱ የፈለገችው ነገር ተደራረቀ። ለእሷ ስለማይሆን ነው የከለከልኳት እንጂ ለእሷ ቢሆን እኮ ስጣት ነበር። ለአንቺ ነው። አይ ለአንቺ ቁጭ በይ እንጂ ነይ ቁጭ በይ። ያመጣሁትን ላሳይሽ። ነይ ደስ የሚል ነገር ነው ያመጣሁት። ማጠብቂ ያንቺ ለልጃችን ይሄ ያው መጠቅለያ ነው የሚባለው። እንደዚህ የሚያዝበት እሱ ነው። ማቀፊያ ነው ያለው። ይሄ ማቀፊያ ማነው? ቁጭ በይ። እቺ ደግሞ እንትን ይሄ ደግሞ ዳይፐር የሚደረግበት ነው ያለው። እኔ አላውቅም የሰጡኝ። አየህ የገዛሁት አንተም ብቻ አይደለም የኔም የልጅ አባት ሁኛለሁ። መቼም አንተ ስለምታውቅ ሁለት ስለወለድክ ይሄ ዳይፐር ነው አለ። እኛ ኧረ ብዙ ነበረው እኮ ሲጀምር። ይሄ መጠቅለያ እንትን ማቀፊያ ነው ያለው። መጠቅለያ እንደ ፓንቲ አይነት ነገር ነው ማለት ነው። እና ሸውደውኝ ነው
ኧረ ይቻላል ዳይፐርም ይይዛል እዚህ ላይ ስታረቀው እንትን ያደርጋል ግን ነበረው እኮ አሞን እንደዚህ አይነት ሴትም ብትሆን እኮ ይሆናል እኮ ነበረው ለምን ተጨማሪ መግዛት አስፈለገ እንተርም ሌላም ይችላል አለው እንደዚህ አይነቶች ነበሩት መቸገር አልነበረብንም ለራስህም ኢኮኖሚካሊ ገና አንተ ለኛ ልጅ ደግሞ መግዛት ለራሴ ነው እንጂ ለራሴ ልጅ ነው እንጂ ለራሴ ልጅ የምን ልጅ አለ እርጉዝ እኮ ነች ምን ሆነሽ ነው አንቺ ደስ ሊልሽ እኮ ነው የሚገባው ምን ሆነሽ ነው ምን የራሴ ልጅ ለኔ ነው ትላለህ እንዴ አንተ የኔ አይደለም ለኛ ልጅ የገዛና መሰለኝ የተወለደ ልጅ አንተ እንዴት ነው የልጅ አባት እኮ ነኝ ኦዲሽ ስላለ ልጅ ነው የሚገዛው እና ታዲያ ምን ነሽ ነው አንቺ እኮ ነው የሚት ኦዲሽ ስላለ ልጅ ነው ገዝቶ የመጣው ልብስ ነው ወይ ጤነኛ አይደለም እንዴት ጤነኛ አይደለም ምን ማለት ነው ገና ምንነቱ ላልታወቀ ገና 3 ወር እንኳን በስነ ስርዓት ጽንስ ላረጋ ልብስ ሻምተ መጥፋታ ይሄን ሁሉ ልብስ እኔ በቃ ገዛለሁ ለምን አልገዛም ምንድነው ሳንተ የቀን ከሻት ምትካጁ ያማ እንደ ልጅ ይወለድ አይወለድ ሳታውቅ ለምንድነው ሰው አይምሮው የምትነካት ምን ማለት ነው እንደዚህ አይባልም አትረጋጋም እንዴ እንደዚህ አይባልም ከለር መርጦ የወንድ ምናምን ገዝቶ ይመጣል ጭራሽ ጾታም አውቄያለሁ ብለህ የምታስበው አይደለም ለሁለቱም እንዲሆን ነው እንደዚህ አይነት ከለር የገዛሁት እኔ ሴት ልጅ ነው የምፈልገው ሲጀምር ለዛ ለሁለቱም አይምሮ ጤነኛ ነው አዎ ጤነኛ ነኝ አልታመምኩም አንድ ያልታመመ ሰው ገና ሆድ ሰው እኮ ትንሽ ሲቃረብ 8 ወር 9 ወር ሲሆነው እኮ ይገዛል እኔ ብር ስለሌለኝ እሱንም አባቶቻችን አይመክሩም ገና ተወልዶ ሳይታወቅ ብር ስለሌለኝ ያዘጋጀው ነው ባለኝ አቅም አዘጋጅቼ ሁሉንም ቁጭ ነው ማረገው ዝም ምትዩ ልብስ እኮ ለምንድነው ዝም ምትይ ማንሽልኝ እንጂ ከፋሽ እንዴ ደስ እኮ ሊልሽ እኮ ነው የሚገባው ይሄን ማረግ አልነበረብህም ሉል ገና ምንነቱ ላልታወቀ ጽንስ ይሄን ማድረግ አልነበረብህም ጥሩ አይደለም እያልኩ ደስተኛ ነህ እና እንዴት ጀመር አሁን ላይ ለምን አስፈለገ ልብስ መግዛት እኔ ያው ከአቅሜ አንፃር ገዝቼ ማስቀመጤ ነው ደስ ይልሻል እኮ ብዬ ነው ምንነቱ ላልታወቀ ጽንስ ምን ማለት ነው እንዴት ነው ምንነቱ ላልታወቀ ጽንስ ምንድነው የደበቃችሁኝስ ነገር አለ እንዴ ለምንድነው ማትነግሩኝ ያስጨነቃችሁኝ ነገር የለም ግን አንዳንድ ነገሮች ላይ አትፍጠነ ሁሉም ነገር በእግዚአብሔር ፍቃድ ነው የሚሆነው እግዚአብሔር ካለ ነው የሚሆነው አይደል እንዴ ናሱማ ያለ ፈጣሪ ፍቃድ አይሆንም ስመጣ እኮ ብዙ የሚሰማው ብዙ የሚከፋው ሰው ሊኖር ይችላል እንዳሰብከው ባይሆንስ እንደሱ እንድትል አልፈልግም ጽንሱ አይበለውና ባይኖርስ ምን ማለት ነው ማለትማ ባይሆንስ ነው እኛ ምን እናውቃለን እግዚአብሔር ነው አይደል የሚሰጠን እምነት እኮ ጥሩ ነው እንዳለማ ተነግሮኛል ማመንህ ልውል ይኸውልህ ማመንህ ጥሩ ነው ቀድመ እምነቴ ነው በቃ ልጅ ይሰጠኛል እግዚአብሔር ብለህ ማሰብ ጥሩ ሆኖ ሳለ ግን እየሰራ ያለው የጅል ስራ ነው የሞኝ ስራ ነው እየሰራ ያለው እንደዛ ደግሞ ማድረግ የለም እሷ ምንድነው ሳውን ደስተኛ ሆነች ገዝታ መጣ ደስተኛ ትሆናለች ብለህ ጠበቅ ሆነች ቆይ ምን ነሽ ነው ዝም ብለሽ አትቀመጪ አይ ንገሪኝ እንጂ አሁን ለምን መግዛት አልነበረብህም በቃ እና ልመልሰው እንዴ ልመልሰው ምናምን እኮ አይደለም እዚህ ጋር ነው መመለሰው መጀመሪያ ማስታወስ መሰለኝ ምንድነው እንትን ነው መሰለኝ ምንድነው ይሄ በቃ ለኛ ልጅ ገዝተ ምናምን ነው መሰለኝ እንጂ መቻሰብኩ እንደዚህ ገና ምንነቱ ውሃ ለሆነ ልጅ ሰው እኮ ብዙ ፕሮሰስ አልፎ እኮ ነው ነፍስ የሚዘራው ልብስ ለመልበስ የሚበቃው እኮ በትንሹ እኮ ከ9 እስከ 10 ወር ሆድ ውስጥ ጠብቆ ከዛ በፊትም ቀድሞ ሁኔታዎች አሉ ለመረገዝ ራሱ ከተረገዘ በኋላ እንኳን 10 ወር 9 ወር ተጠብቆ ነው
ልጅ ወጥቶ ልብስ ለመልበስ የሚበቃው ማለት ነው። እና አንተ ቀድመ ምንም ሳይሆን እኔ አላው ነገርኩ። በቃ እኔ ካለኝ የራሴ ኢኮኖሚ አንፃር በቃ አዘጋጅቼ መጠበቄ ነው። እርጉዝ እኮ ነች። እርጉዝነቷን እኮ እናውቃለን፣ ግን የሚፈጠረው ነገር አይታወቅም። ትናንት መቼ ነው ባለፈው እዚህ ጋር አመመኝ አለች አይደል እንዴ? ምኗን ነው ያመመት? ወዶ እስኪ ወደ ውስጥ ግቢ አንተ። እሷ ውስጧን ስለምታውቅ ነው ገብቷል። ይከፋል። እንዴት? ምናልባት አይታወቅም። አንተ መረጋጋት አለብህ። ቀድመህ አይምሮክ ላይ ልጅ አለ በቃ ብለህ ራስህን አትሰማ። ባይኖርም ብለህ አስብ። ለምን ባለፈው አመማት አይደል? እሷ ነች የምታውቀው ከውስጧ ደም ይፍሰሳት አይፍሰሳት። ለአንተ ቆይ ተረጋጋ። ደም ይፍሰሳት አይፍሰሳት፣ የሆነ ነገር ይፈጠር አይፈጠር የምታውቀው እሷ ነች። እኛም አናውቅም። ምናልባት ሴት ብትሆን ኖሮ ሙዬ ደህና ብትሆን ኖሮ እሷ ታውቅ ነበር በዚህን ሰዓት። ገብቶሃል አይደል? ሴት ስለሆነ ሴት ለሴት ያው ይተዋወቃሉ፣ አይደብቁም። ለእኔ ግን ልትነግረኝ አችልም፣ ለአንተም ልትነግርህ አችልም። የከፋት ለምንድን ነው ልጄ ባይኖርስ ብላ አስብ። ስለዚህ አሁን ዝም ብለህ አታጨናንቃት። ዝም ብለህ ልብሱን ያዝና ሂድና ከዛ ነገ ጠዋት ናና ይኑር አይኑር እናረጋግጥ። እሺ እንደሱ ግን አትበል። የተጸነሰው ጽንስ ይኑር አይኑር እናረጋግጥ። ከዛ በኋላ ችግር የለውም፣ እሷም ደስ ብሏት ትቀበላለች። አሁን ግን የከፋት ምክንያት ይኖራል ነው። ስለዚህ ሁሉም ይሆናል ብለህ አታስብ። ላይሆንም ይችላል ብለህ አስብ። እዚህ አስቀምጠው፣ ልብሱን እዚህ አስቀምጠዋለሁ፣ ችግር የለውም። ልብስ ግን እንደሱ እንድትለኝ አልፈልግም። አሁን ያልከውን አይደለም ቢሆንስ ብለህ አስብ። ነገ ጠዋት አንተም ከጭንቀቱም ለመዳን እናረጋግጥ እንጂ ቁርጠት ነው እንጂ ሌላ አይደለም። ይሄው ገባኝ። ቁርጠት ብቻም ላይሆን ይችላል፣ የከፋ ነገር ሊሆን ይችላል። እንደሱ አትበል። እኔ እንደሱ እንድትል አልፈልግም። እሺ ፍላጎቱን እኮ ነው ያዘ እኮ አይደለም። እንደሱ አትበል። ውስጥ ላስቀምጠው። አንተ ዝም ብለህ አታጨናንቃት። ሂድ እሺ። ቻው ሳልላት ልሄድ እሚት በቃ እመጣለሁ። እሺ ሰላም በይውና ሂድ። እሺ አይክፋሽ። እመጣለሁ። በቃ ሂጂ፣ እረፍ በል። ማለት ጥሩ አይደለም። ነገ ጠዋት እናረጋግጣለን። በጊዜ ነሽ። ውላልባ ሕይወቴን ውላገኘ ብዬ መደበቂያ ቦታ